ሰላም ሰላም ቅዱሳን ጸጋና ሰላም ይብዛላችሁ። የምንጠብቀው የናዝሬቱ ኢየሱስ በደጅ ነው፣ ይመጣል። በክብር ተመልሶ ይመጣል። አሜን። ማራናታ ተሎና ይመጣል ስንል ራፕቸሩን ነው የምንጠብቀው እኛ። ተመልሶ በክብር ለመንገስ የሚመጣውን ምጣት እሱን ሳይሆን እሱኛው አብረን ነው የምንመጣው ያኔ። ንጥቀትን ግን እንጠብቃለን። ጌታ የተባረከ ይሁን። ኢየሱስ ጌታ ነው በነገር ሁሉ። ዛሬ ብዙ ቅዱሳኖች የሉም። እንግዲህ ምናልባት ሰርግ ጥሪ ይሆናል ወይም የሆነ ነገር ዓመት በዓል ይሆናል፣ አናውቅም። ይመጣሉ። ጌታ የተባረከ ይሁን። ያው ባለፈው እንዳየነው ዮሐንስ ወንጌል ላይ ነው መነሻ ያደረግነው። እየገቡ ነው። ጌታ የተባረከ እንኳን ደህና መጣችሁ። መነሻ ያደረግነው ምዕራፍ ዮሐንስ ምዕራፍ 1 ቁጥር 14 ላይ ጀምሮ የነበረውን እስከ 18 ነው። ስለ ጸጋ ነው የተነጋገርን ያለነው። ስለ ጸጋ ምንነት ማወቅ አለብን በሚል ነው። ያው ጸጋ የሚለው ነገር ራሱ ፓኬጁ ራሱ ክርስቶስ ራሱ ጸጋና እውነትን ተሞልቶ በመካከላችን ነው ያደረው። ራሱ ክርስቶስ ጸጋ ነው። ግን በዛ ውስጥ ብዙ ጸጋ የሚባሉ ነገሮች ነፃ ስጦታ የሆኑ ግን ዋጋ የተከፈለባቸው ነገር እንዳለ ነበር እያየን የነበረው። ስለዚህ እኛም የዳነው ከሕግ ልጁ የሚያደርገው ነገር በዛ ጸጋ እንደሆነ ግን ዋጋ ተከፍሎበት ነው የኛ የዳነው። በዛ ጸጋ ግን ድነናል። እኛ ምንም ነገር ሳንከፍል ክርስቶስ ዋጋውን ከፍሎ ያን ጸጋ ስጦታ አድርጎ ሰጠን። ያ በተለይ እንዳይቀልብን በጣም ጥንቃቄ የሚጠይቅ ነገር ነው። እሱ ዋጋ ከፍሎበታል። ስለተከፈለበት ግን እንዳይቀልብን እሱን ነው የተቀበልነው እና የዳንበት ጸጋ ኤፌሶን ምዕራፍ 2 ላይ በግልጽ አድርጎ አስቀምጦታል። ስለዚህ ጸጋው በእምነት አድኗችኋል የሚለው ቃል ከዛ ተንደርድር ነበረ ያየነው እና ዛሬ የምንገባበት ደግሞ ይሄ የዳንበት ጸጋ ጌታ የተባረከውን ይሄ የዳንበትን ጸጋ አሁንም እንድንኖር በቅድስናና በጽድቅ እንድንኖር ያስፈልጋል። ይሄ ጸጋ አሁንም ከጸጋ ላይ ጸጋን አጥብቀን እንድንጠይቅና ጸጋን ደግሞ በሙላት እንዲኖረን መጽሐፍ ይናገራል። የሆነ ቦታ ላይ ብቻ መዳኑ ሌላ ጸጋ ነው። ከዳን በኋላ ደግሞ እስከ ሙላት እስክንደርስ ድረስ ክርስቶስ እስኪገለጥ ወይም እኛ እስክንሄድ ድረስ ይሄ ጸጋ እየቀጠለ መሄድ ነው፣ እየጨመረ መሄድ ነው። ለዚህ ነው መልእክቶቹ ሁሉ ጸጋና ሰላም የሚል ቃል የምናገኘው። አሁን ወደዛ ነው የምንገባው ዛሬ። ምዕራፍ 6 ላይ ሮሜ ላይ አንድ ቃል አነባለሁ። እንደዚህ የሚል ቃል አለ። ምዕራፍ 6 ሮሜ ላይ ቁጥር 15 ላይ እንደዚህ ይላል፣ እንግዲህ ምን ይሁን ይላል፣ ከጸጋ በታች እንጂ ከሕግ በታች ስላላይደለን ኃጢአትን እንስራን? ይገርማል። አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣
ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁን ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ኢየሱስ ጌታ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንዲሁ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻ ደግሞ ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ልታፈሩ መጨረሻችሁ የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አያችሁ፣ በጣም የሚገርም ነው። ጌታ ሆይ እናመሰግንሃለን ስለዚህ ያውቃል። ማስተዋል ስጠን፣ የቃሉ ምስጢር አሁንም ግለጥልን። በተጸለየው ነገር እስማማለሁ። ቀሪ ጊዜያችን ተረከብ በኢየሱስ ክርስቶስ። ኢየሱስ ጌታ ነው። በጣም ዲፕ ነው። በጣም ይሄ ራሱ ብቻ ብንወያይ በጣም ሰፊ ነገር ያለበት ክፍል ነው። እኔ ደጋግሜ አንብቤዋለሁ። ደግሞ እንደገና ሳነበው በጣም ብዙ ነገር ነው ያስተማረኝ። በዚህ ነገር ስገባ በጣም ይገርማል። እግዚአብሔር ቃል ለዚህ ነው ሁልጊዜ መጽሐፍ ቅዱስ የሆነ ቦታ ላይ ተምረን ጨርሰን ተመርቀን በዲግሪ ወይም ደግሞ በእንትን ጨርሰነዋል የምንለው አይደለም። መጽሐፍ ቅዱስ በእንደዛ መልክ የሚጨረስ መጽሐፍ እንዳልሆነ አሁን ያወቁት። ሁል ጊዜ እያነበብነው ነው። ልክ ምግብ ሁል ጊዜ እየበላን እንደምንኖር ለስጋችን ሴም ቲንግ በመንፈሳዊ ዓለምም እንዲሁ መጽሐፍ ቅዱስን ሁል ጊዜ እያነበብነው አዲስ መገለጥ እያገኘን የምንኖረው እንደሆነ ይሄ በጣም 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 አስፈላጊ ነው። እዚህ ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው እስማ። ይሄ በጣም የገረመኝ ነበር ማነበውና ስለዚህ ለዳነው ሰው ከዳን በኋላ ደግሞ ምን ያስፈልጋል ማለት ነው? ኑሮን ነው የሚያስፈልገው ለመኖር። ይሄ ጸጋ በጣም ወሳኝ እንደሆነ ከአሮጌው ሕይወት ጋር አያይዞ በአሮጌው ሕይወት ውስጥ እንዴት እንደነበሩ ያን የአሮጌው ሕይወት በነበሩበት ጊዜ ምን አይነት ሕይወት እንደነበራቸው ያኛው ሕይወት ምንም የማይጠቅም ሕይወት እንደነበረ አሁን ከዛ እንዴት ተላቀው እንዴት እንደወጡ በጸጋው ከወጡ በኋላ ደግሞ እንዴት መኖር እንዳለባቸው የጽድቅ ሕይወት ነው እየተናገረ ያለው ክፍሉ የሚያስደንቅ ሁኔታ እና ሲጠይቅ በጥያቄ አድርጎ ነው ያቀረበው። መጀመሪያ እንግዲህ ምን ይሁን ብሎ ነው የጠየቀው። ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን ነው የሚለው። ኃጢአት እንስራን። አሁን ይሄንን ሮሜ 7 ላይ ሰዎች አንዳንድ ጊዜ ጳውሎስን ድሮውን ሰው እንትን ከዳነ በኋላ ነው የሚናገረው የሚሉትን በጣም ያፈርሰዋል። በጣም ኃጢአት አለብኝ ብለዋል የሚሉት ምክንያቱም ኃጢአት እንስራን ብሎ ነው የጠየቀው። አይደለም ነው በዛው መልሶ የሚጠይቀው። ሮሜ 7 ላይ ደግሞ እንደዚሁ ከሆነ ያንን አሁን የማደርገው እኔ አይደለሁም በውስጥ ያለው ኃጢአት ነው የሚል ደግሞ ቃል ታገኛለች። ይጋጫል እንዴት አላላችሁ? አይደለም ሕግ ነው የሚለው እዛ ላይ በሕግ በነበረበት ጊዜ ነው የሚናገረው። ስለዚህ አሁን እዚህ ጋር ልመለስና ቁጥር 16 ላይ ምዕራፍ 6 ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምታዘዙለት ባሪያዎች እንደሆናችሁ አታውቁምን? ሰው ስለዚህ ለመታዘዝ ባሪያ ለሆነለት ነው። ሰው ፍቃድ ያለው የምንለው ለዚህ ነው። ሮቦት አይደለም። ፈቅዶ ነው የሚታዘዘው፣ ፈቅዶ ነው ለእግዚአብሔር የሚገዛው፣ ፈቅዶ ነው ለኃጢአት የሚገዛው የምንለው ለዚህ ነው። አያችሁ ቅዱሳን፣ ሰው ፍቃድ አለው እንጂ እግዚአብሔር እንደፈለገ እዚህ ሀገር ታስሮ እንደሚሽከረከረው አይነት ውሻ አይደለም። በገመድ ተይዞ እንደሚጎተት ውሻ አይደለም። ይሰው አይደለም። ፈቃድ አለው። ለዚህ ነው ፍርድ የሚኖረው፣ ፍቃድ ስላለው ነው።
ስለዚህ ይሄ ሰው ፈቃድ ያለው ሰው ሲደክም ነው ጸጋ የሚሰጠው፣ በድካሙ ነው የሚረዳው። አሁን ለምንድን ነው ዕብራውያን ምዕራፍ 4 ላይ አንድ ቃል የሚናገር ቃል አለ፣ ታስታውሱታላችሁ። እሱን ቃል ምሕረት በሚያስፈልገን ጊዜ ጸጋ ወደሚገኝበት ወደ ጸጋው ዙፋን በእምነት እንቅረብ ይላል። ምሕረት በሚያስፈልገን ጊዜ ነው የሚለው። አያችሁ? ለምን? በድካምን ጊዜ ግን ወደ ጸጋው ዙፋን እንድንቀርብ ነው የእግዚአብሔር ቃል የሚነግረን። ድካም ባላቸው ጸጋ ደካማን የሚረዳ ነው እንጂ ለኃጢአት ላይሰንስ የሚሰጥ አይደለም። አያችሁት? ለኃጢአት ላይሰንስ አይሰጥም። በኃጢአት እንድትበረታታ የሚገፋፋ አይደለም። በዛው እንድትቀጥል አይደለም። አንዴ በቃ የሚባል ነገር አይደለም። አሁንም ብንወድቅ ግን ሊያነሳ የሚችል ለሚፈልጉ ልባቸውን ለሚመልሱ ሰዎች አሁንም ያነሳል፣ ጸጋ ይሰጣል፣ እግዚአብሔር ይመልሳል። ይህንን ነው ዕብራውያን ለሚናገረው። ይህን ነው መጽሐፍ ቅዱስ ግልጽ አድርጎ የሚናገረው። ሰው ለዛ ለተሸነፈለት ነገር ባሪያ ነው። ራሱን ለሰጠው ነገር ባሪያ ነው። በቃ ይገዛል። ኃጢአት ነው የሚገዛው ብሎ ተለማምዶ በኃጢአት ውስጥ ዝም ብሎ እኖራለሁ ካለ ምንም ማድረግ አይችልም እግዚአብሔር። እንደዛ አይነቱን ሰው ኃጢአቱን ይገዛዋል። በቃ ፈቃዱ ነው። ነገር ግን ይላል አስቀድማችሁ ኃጢአት ባሪያ ከሆናችሁ ይላል ለተሰጣችሁ ለትምህርት አይነት ከልባችሁ ስለታዘዛችሁ ኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ይላል። ፈቅደውና ይሺ ብለው ሲመለሱ ወዲያውኑ ምን ሆኑ? ወደዚህ ወደ ጸጋው ዙፋን ወደ እንትኑ ገቡ። ፈቅደው ነው የመጡት። አሁን ተገደው አይደለም፣ ፕሬዲስቲኔሽን ተመርጠውም አይደለም። ለእግዚአብሔር ምስጋና ይሁን በዚህ ወደዚህ ስለመጣችሁ ይልና እግዚአብሔርን ያመሰግናል። ኢየሱስ ጌታ ነው። ስለ ስጋችሁ ድካም እንደ ሰው ልማድ ላለሁ ይላል ብልቶቻችሁ አመፃን ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ። ስለዚህ ለአመፃና ለርኩሰት ባሪያ አድርገው ማቅረብ ማን ነው? የሰው ፍቃድ ነው እያልኩ ነው ነበር። እንዳቀረባችሁ እንደዚሁ ደግሞ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቀረባችሁ። የግልጽ ያለ መጽሐፍ እኮ ነው የሚነግረን። አሁንም ያንን ትታችሁ ደግሞ ወደ ቅድስና ለመምጣት ለጽድቅ ደግሞ ብልቶቻችን አቀረባችሁ። ስለዚህ አሁን የሰው ፍቃድ አይደለም እንደዚያ ቅዱሳን ብታዩት። እሺ አንተ ግዛን ፍቃዳችን ሰጠን ስንል እኮ ነው እግዚአብሔር ሕልውና በእኛ ውስጥ የመጣው፣ መንፈስ ቅዱስ በእኛ ማደሪያ ያደረገው። አስገድዶ ነው እንዴ? ወይም የሚያስመርጥ ነገር ከአዳም ሁሉም በደል አለበት፣ ሁሉም ኃጢአት አለበት። የሚያስመርጥ ነገር ኑሮን ነው የተመረጥ ነው አይደለም። ይሄ በጣም የሚገርም ቃል ነው። አቀረባችሁ ይላል። እንግዲህ የጸጋን ነገር ተመልከቱ። እንግዲህ በዚህ ላይ እንዴት አድርጎ እንደሚናገረው የኃጢአት ባሪያዎች ሳላችሁ ከጽድቅ ምን ነበራችሁ? ነፃ ነበራችሁ ይላል። የኃጢአት ባሪያ በነበር ግን ከጽድቅ ነፃ ነው። ምክንያቱም በኃጢአት ውስጥ ያለ ሰው ጽድቅ የሚባል ነገር አይሰራም። ኃጢአትና ጽድቅ አብሮ ሁለቱ አይሄዱ። አለቀ። ሁለት ዘሮች አሉ አለ አንድ ሰባኪ። አንድ ሰው ሲናገር አንድ ጊዜ ሁለት ዘር ነው የምናውቀው አለ። ምን አይነት ዘር ተብሎ ሲጠየቅ አዲስ ፍጥረት የሆነው ሰማያዊ ዘር አለው፣ አሮጌው ፍጥረት ደግሞ አሮጌው አዳም ዘር አለው። የዚህ ዘር ሌላ ዘር አናውቅም አለ። ምክንያቱም አስቸግሮት ነው ፖለቲካው። እኔ ዘር ነኝ እኔ ዘር ነኝ እያለ አይደል ሀገራችን አሁን ዛሬ ችግር ያለው። ዘር የሚባል የለም። አዲስ ፍጥረት ሲሆን ሰማያዊ ዘር ነው። we are new creation, that's it, we are born again። ሰማያዊ ዘር ነው፣ ሌላ ዘር የለንም። እኔ የዚህ ነገር ነኝ እኔ የዚህ ነገር ነኝ እኔ ቋንቋ ነኝ ምናምን የሚባል ዘር የለም። ዘሴም ቲንግ ላይ ኃጢአት ባሪያዎች ሳላችሁ በጽድቅ ነፃ ነበራችሁና ይላል። አሮጌው ሰው ነበራችሁ፣ ሙት ነበራችሁ ነው በሌላ አነጋገር። እንዲሁ ዛሬ ከምታፍሩበት ነገር
ያን ጊዜ ምን ፍሬ ነበራችሁ ይላል። አሁን ስታስቡት ራሱ የሚያሳፍር ነው ነገር የነበረው። አሁን ዘወር ብዬ ሳስበው እኔ ድሮውን አፍራለሁ። ይገርመኛል። እንዴት ነው የወጣው እላለሁ አንዳንድ ጊዜ። አንዳንዱ የወጣውበት ነገር በተለይ በአመፃ መሞት ህይወት፣ በትግል መሞት ህይወት ዳግም ተንሳይ ልደት ብሎ ዝማሬ አለ እንዴ? ኢህአፓ እኮ እዛ ውስጥ አስገብቶን ያዘመረን። እንደዛ ሶሻሊዝም የሚባል አቋራጭ መንገድ፣ ይሄ አሁን ምድር ገነት ትሆናለች የሚሉት ጆባ መሰለኝ ደግሞ እሱን የሚያደርጉት ወደዛ ውስጥ እኮ አስገብተውን አቋራጭ ሊያመጡ። ማርክስና ሌኒን እኮ እንደዛ ነበር። ከመጽሐፍ ቅዱስ ወስደው ነው እኮ ያንን ነገር ለማምጣት የፈለጉት። ጉድ እኮ ነው አንዳንድ ጊዜ የምትገቡበት ነገር። ሰይጣን ማመጣው ነገር የለም። ከዛ ውስጥ እኮ ነው የወጣ ነው እኮ። ሌላው ምድራዊ ልምምዱን ተውት፣ ተወርቷል። ግን እና ዘወር ቤት ሳየው ይገርመኛል። እዚህ ነው እንዲያወጣኝ ይላለሁ ጌታ። በተለይ አደራ ከምን እንደወጣን እንዳንረሳ። ወደፊት ለመሄድ ከፈልጋችሁ የወጣችሁበትን አትርሱ። ያን ስንረሳ መሄድ አንችልም። በደላችን ይቅር የተባልነውን መርሳት ከቻልን መንፈሳዊ ነገር ወደፊት መሄድ እንደማንችል እንወቅ። ይሄ በጣም ይስጥራል። የዚህ ነገር መጨረሻው ሞት ነውና ይላል። የኃጢአት እንትን መጨረሻው ምን ነበረ? ሞት ነበረ። አሁን ግን ይላል ኢየሱስ ጌታ ነው። አሁን ግን ከኃጢአት አርነት ወጥታችሁ፣ ኢየሱስ ጌታ ነው፣ ለእግዚአብሔር ተገዝታችሁ ራሳችን ፈቃዳችን ሰጥተን ልትቀደሱ፣ አሜን፣ ተቀድሰናል፣ እንቀደሳለን። ገና ፍሬ አላችሁ ይላል። ፍሬ አላችሁ ይልና መጨረሻችሁም የዘላለም ሕይወት ነው። ይሄ ነው እንግዲህ ተስፋችን። መጨረሻ አለን፣ ተስፋ ያለን ሰዎች ነን። እንዲሁ ዝም ብለን አይደለም አሁን ተሰባስበን እዚህ ጊዜ የምናባክነው። እዚህ ዝም ብለን የመጣ ነው፣ ዝም ብለን አይደለም። አንዳንዶቻችሁ እንቅልፍ ነክሷችሁ፣ አንዳንዶች ስራ ትታችሁ፣ አንዳንዳችሁ በተለያየ ነገር ነው እዚህ የመጣ ነው። ቅዱሳን ግን ምን ስላለ ነው? ይሄ የቅዱሳን ህብረት ስለሆነ ነው። መሰብሰብ ስላለብን፣ መማማር ስላለብን፣ ልንገናኝ፣ አብረን ልንጸልይ ነው። ቀላል ጉባኤ እንዳልሆነ እንዳንረሳ። ምክንያቱም የእግዚአብሔርን ቃል ስለሚያዘን ነው። አንድ የዘላለም ሕይወት ተስፋ ለምንጠብቀው ወደዛ እስክንሄድ ድረስ ይሄን እናደርጋለን። ተስፋ ያለን ሰዎች ነን። ኢየሱስ ጌታ ነው። ሃሌሉያ። ፍሬ ያላችሁ ይልና መጨረሻችሁም የዘላለም ሕይወት ነው ይላል። ኢየሱስ ጌታ ነው። ተስፋ ያለን ሰዎች ነን። ይህም ብዬ ሌሎች እሰጣለሁ። ሰዓት ጋር በጣም እንትን ስለምል በጣም የሚገርም ክፍል ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። የኃጢአት ደሞዝ ምንድን ነው? ሞት ነው። ይሄም ብዙ ጊዜ ይረሱታል። እነዚህ አንዴ ትዳንካ አትጠፋ የሚሉ ሰዎች እችን ቃል ብዙ ጊዜ አይወዷትም። እንዴ የኃጢአት ደሞዝ ሞት ነው ምን ማለት ነው? በሌላ ግን ወዲያው ኃጢአት ሰራ ወዲያው። እንዲያውም አንድ ጊዜ አንድ ሰው ሲያስተምር ምን አለ? ኃጢአት ሰርቼ ወዲያው ቢያስነጥሰኝ በሞት ሲኦል ገነት አገኘዋለሁ አለ። አስነጥሶት ቢሞት ገነት ነው ማገኘዋል። መጽሐፍ ደግሞ ይገርማቸዋል። ሕዝቅኤል ላይ በደንብ አድርጎ ነው የሚያስቀምጠው። አንድ ጻድቅ ሊሞት ቀን ኃጢአቱ እንኳ ቢያደርግ ኃጢአቱ እንትን ጽድቁ አይቆጠርም ይላል። በጣም ይገርማል። ቁልጭ አድርጎ ነው የሚናገረው። አንድ ኃጢአተኛ ደግሞ ሊሞት ቀን ንስሐ ቢገባ ኃጢአቱ ሁሉ ይሰረይለታል። መጽሐፍ እኮ ነው የሚናገር። ያ ሰው አሁን ክርስቶስ ጋር የተሰቀለውም እንደዛ ነው ያደረገ። ሊሞት ቀን ንስሐ በቃ አገኘ እድል። ይሄ እውነት ነው። ምክንያቱም እግዚአብሔር ሰውን ስለሚጠላ ስለምን ሳይሆን ኃጢአት ስለማይገባበት ነው። የእሱ መቅደስ አይገባበትም። ከኃጢአቱ ጋር ነው እንጂ እግዚአብሔር ጥላቻው ሰው ጋር አይደለም። ቅዱስ ስለሆነ ያልተቀደሰ ነገር ስለማይገባ ነው። ይሄ ነው ሚስጥሩ። ስለዚህ እና ኃጢአት ጋር ተግበስብሶ የሚገባበት መንግስት የለም ነው። ፔሬድ ንስሐ እድል የተሰጠው ለዚህ ነው። የመዳን ቀን ዛሬ ነው የተባለው ለዚህ ነው። ተቆጣ በቁጣችሁ ፀሐይ ግባ የተባለው ለዚህ ነው። የምናሳድረው ኃጢአት መኖር የለበትም። ምናቆየው ነገር የለም። ወዲያው መንፈስ ቅዱስ ሲወቅሰን፣ ወዲያው ህሊናችን ሲወቅሰን፣ ወዲያው ንስሐ መግባት፣ ወዲያው መመለስ ነው።
ደሞዙም ሞት ነው ካለ ሞት ነው፣ አለቀ። ምንም ማድረግ አይቻልም። ስፒሪቹዋል ኮኔክሽኑ ያቆማል። ያ ደግሞ አደገኛ ነገር ነው። ይሄን ነው ጥንቃቄ የሚጠይቀው። ስለዚህ በመንፈሳዊ ዓለም ውስጥ ይሄ በጣም ወሳኝነት ያለው ነገር ነው እየተናገረ ያለው። ስለዚህ ከደህንነት በኋላ ደህንነታችን እስከ ፍጻሜ ለማድረስ ይሄ ጸጋ፣ ይሄ ነገር እያደገ መሄድ ያለበት ነገር ስለሆነ ጸጋን በብርቱ ፈልጉ የሚለው ለዚህ ነው። ጸጋን እንፈልጋለን፣ በጸጋ ማደግ አለብን። ጸጋ ያስፈልገናል። እንዲያውም አንድ ቦታ ላይ ክርስቶስ እስኪገለጥ ድረስ ነው የሚለው። ጸጋ እንዳይጎልባችሁ ይላል አንደኛ ቆሮንቶስ ላይ። ጸጋ እንዳይጎልባችሁ ነው የሚለው። ምክንያቱም ጸጋው እንዲጎልብን አይፈልግም። ስለዚህ ጸጋ እንዲጨመርልን ደግሞ ካስፈለገ፣ ጸጋ እንዲጨመር ካስፈለገ ደግሞ ሰዎች የሚተዉ ሰዎች ናቸው፣ የሚንቀሳቀሱ ሰዎች መሆን አለባቸው። ቁጭ ያለን ሰው ዝም ብሎ ጨርሻለሁ ብሎ ቁጭ ያለ ሰው ጸጋ የሚባል ነገር በሱ ህይወት ውስጥ ምንም እንቅስቃሴ አይሰራም። ሰው ካልተንቀሳቀሰ ጸጋ እንዴት አድርጎ ነው የሚመጣው የሚረዳው? የማይንቀሳቀሰን ሰው እንደው የጸጋን ጉልበት አያውቀው። እውነት እንነጋገር ከተባለ ለሚንቀሳቀሱ ለሚሰሩ ሰዎች ነው ጸጋ ያለው። ጸጋ ምን እንደሆነ የሚያውቁት። ይህ በጣም ወሳኝነት ያለው ክፍል ነው። እዚህ ላይ አሁን እየተነጋገርን ያለ ነው እና በዚህ ብቻ ተነጋግረን ጊዜ ስኖረን ደግሞ እችን ብቻ አንብቤ አንድ ቃል ወደ ጸጋ ስጦታው ለምንድን ነው ደግሞ ያስፈለገው በሚለው በሚቀጥለው አያለሁኝ። አንደኛ ቆሮንቶስ ላይ አንድ ክፍል አንብቤ እናንተ ሰጣለሁኝ፣ እስኪ ሀሳብ እንድሰጡበት። በጣም ያስገርማል። ይሄ ቅድም ያልኩት ክፍል ነው። አንደኛ ቆሮንቶስ ላይ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። በነገር ሁሉ በቃል ሁሉ በእውቀት ሁሉ ይላል። ቁጥር 5 እና 6 ላይ ጀምሮ ነው። ሁሉ በእርሱ ባለጠጎች እንድትሆኑ ይልና ተደርጋችኋልና ይልና፣ ይህን ነው የፈለግኩት። አሁን ቁጥር 6 ላይ እንደነዚህ የጌታችን የኢየሱስ ክርስቶስን መገለጽ ተጠባበቁ ይላል። የጸጋ ስጦታች እንኳ አንዳች የጸጋ ስጦታ አይጉደልባችሁ ይላል። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ዋው! ስለዚህ ጸጋ ስጦታ የትኛውን ስጦታ ነው እየተናገረ ያለው? አሁን እንግዲህ ያንኛው ደግሞ ወደ ስጦታው ደግሞ ስንሄድ ደግሞ የጸጋ ስጦታዎች ደግሞ አሉ። ወደዛ ደግሞ በሚቀጥለው ስለምንገባ ከጸጋ ስጦታ ጋር ስጦታዎች አጽንተው እንዴት እንደሚያቆሙን ደግሞ እያየን የምንሄድበት ግን፣ አሁን ግን በህይወታችን ውስጥ ኃጢአት መራቅ፣ በቅድስና መኖር እንዴት እንደሆነ ዛሬ ያየነውን ክፍል ሮሜ 6 እስኪ በዛ ላይ ሀሳብ እንድሰጡ ነው የምፈልገው። ለእናንተ ቶሎ ብዬ ለቀኩትኝ። ኦልሞስት 20 ደቂቃ እንኳ አልተናገርኩም ማለት ነው። እናንተ ሀሳብ እንድሰጡ ፈልጌ ነው። እናንተ መማር ፈልጌ ነው። ሀሳቡን ለእህቴ ልስጥና ታስተናግድሽ እልሸገባለሁ ጊዜ ካለ። ይህ ወንጌላዊ በደንብ አሳይተህናል። እንግዲህ ቅዱሳን እያጠናን ያለ ነው ሮሜ 6 ከቁጥር 16 እስከ መጨረሻ ባለው ላይ ሀሳባችሁን ትገልጻላችሁ። ግቡ። ሄሎ ዮሐና። አቤት። እሺ ፓስተር። አዎ ግባ። ጌታ እግዚአብሔር ይባርካችሁ። እንደምን ቆይታችኋል? ቅድም ትንሽ ዘግይቼ ነው የገባሁት እና እግዚአብሔር አምላካችን ስለ ሁሉ ነገር ይመስገን። ወንድማችንን ወንጌላዊ ተመስገንን ጌታ ይባርከው። በጣም እውነት ለመናገር ይሄ በጸጋ የመዳን ጉዳይ የጸጋ ጉዳይ በእኛ ጊዜ እጅግ በጣም በቃ ገበያውን የተቆጣጠረ ንፋሱን አየሩን የተቆጣጠረ ርዕስ ነው እና ጥሩ አድርጎ በዚህ ላይ
መወያየት፣ መነጋገር አስፈላጊ ነው። በጸጋ ጥላ ስር በጸጋ ስም እየተደረጉ ያሉ እየተኖሩ ያሉ ነገሮች ብዙዎቹ ጥያቄ የሚሆኑ ጥያቄ የሚፈጥሩ ስለሆኑ እዚህ ጋር ባጭሩ የሮሜ መልእክት ውስጥ ሁለት አካላት በንጽጽር ይሄዳሉ፣ ጎን ለጎን ማለት ነው። አንደኛው አሮጌው ማንነት ነው፣ አሮጌው ሰው ነው፣ የቀደመው አዳም ነው። ከነ ባህሪው፣ ከነ ስራው፣ ከነ ተግባሩ፣ ከነ ሁሉ ነገሩ የቀደመው አዳም አለ። ጌታችን ኢየሱስ ክርስቶስን ደግሞ ሁለተኛው አዳም ብሎ በዚህ በኩል አድርጎ በእነዚህ ሁለት ሰዎች ሁለት አካላት በመታዘዝና ባለመታዘዝ፣ እግዚአብሔርን በመፍራትና ባለመፍራት፣ ለእግዚአብሔር ሐሳብ በመገዛትና ባለመገዛት ለትውልዱ ለሰው ልጅ ያመጡትን ነገር ወይም በሰው ልጅ ላይ ያመጡትን ነገር ግልጽ አድርጎ ይናገራል ማለት ነው። ምንድን ነው የሚለው? በፊት ኃጢአተኛ እንደነበሩ፣ የኃጢአት ባሪያዎች እንደነበሩ፣ ኃጢአት ሲገዛቸው፣ ሲልካቸው፣ ሲጠቀምባቸው፣ ሲመራቸው እንደነበረ፣ ሙሉ በሙሉ በዚያ ቁጥጥር ስር እንደነበሩ ይናገራል። ነበራችሁ ነው፣ የዱሮ ነው ይሄ ነገር፣ ነበራችሁ ነው። አሁን ደግሞ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። አሁን ደግሞ ከኃጢአት ነፃ ወጥተው ለጽድቅ ተገዝተዋል። ከአንድ ጽንፍ ወደ ሌላ ጽንፍ መጥተዋል። ከአንድ ጫፍ ወደ ሌላ ጫፍ መጥተዋል። እነዚህ ሰዎች መሀል ላይ የተቀመጡ ሁለቱንም መነካካት በሚችሉበት ቦታ ላይ የተቀመጡ አይደሉም። በደንብ አውቋቸው እየተናገረ ህይወታቸውን አይቶ እየተናገረ ያለ ይመስላል። የሰዎቹን ሁኔታ ተመልክቶ በህይወታቸው ላይ ያለውን ለውጥ ተመልክቶ እየተናገረ ያለ ይመስላል። ድሮ እንደዛ ነበራችሁ፣ አሁን ግን ሙሉ በሙሉ ከዚያ ህይወት ወጥታችኋል እያለ ይናገራል። እና ብልቶቻችሁን አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ ድሮ እንደዛ አድርጋችሁ እንደነበረ አሁን ደግሞ ሊቀደሱ ምን ብልቶቻችሁ አልተቀደሱም ማለት ነው። ተቀድሰዋል። ወደ ጌታ ሲመጡ ተቀድሰዋል። ወደ ጌታ ሲመጡ ነጽተዋል። ግን ይሄ ቅድስና የሚቀጥል መሆን አለበት፣ የሚጠበቅ መሆን አለበት፣ የሚጸና መሆን አለበት። በቅድስና እንድትጸኑ አካላችሁን ብልቶቻችሁን ሁሉ የጽድቅ ባሪያዎች አድርጋችሁ አቅርቡ። የኃጢአት ባሪያዎች በነበራችሁበት ዘመን ፈንታ አሁን ደግሞ የጽድቅ ባሪያዎች ሁኑ። ለኃጢአት ስትገዙ ባሪያ ስትሆኑ ኃጢአተኛ ሆናችሁ፣ በደለኛ ሆናችሁ፣ አሁን ደግሞ ለጽድቅ ስትገዙ ቅዱሳን ትሆናላችሁ፣ የተቀደሳችሁ ሆናችሁ ትቀጥላላችሁ እያለ ነው። አይፈቅድም ማለት ነው። ወንጌላዊም ቅድም ብሏል። አይፈቅድም ማለት ነው። በጸጋ ምክንያት በቃ እንደ ነጽቻለሁ ብለን ያልተገባ ነገር እንድንነካካ አይፈቅድም። ወዳልተገባ ቦታ እንድንሄድ አይፈቅድም። ወደ ኃጢአት እንድናጋድል እንድናዘነብል አይፈቅድም። ምንም ፍቃድ የሚሰጥ ነገር የለም። የሮሜ መልእክት እንዲያውም በጣም አድርገው የሞቱ በቃ የሞቱ ሞታችኋል ነው የሚለው። እንዳውም ሞታችኋል ነው የሚለው። የሞተ አይቀምስም፣ አያሸትም፣ አይናገርም። የሞተ ለምንም ነገር ሪስፖንስ አይሰጥም። በቃ ሞቷል፣ አይሰማም፣ አያይም። ይህ እንደዚህ ሆናችኋል ነው የሚላቸው እንጂ ገና ይቻላል አይቻልም፣ ኃጢአት ብናደርግ እንድናለን አንድንም፣ እንጸድቃለን አንጸድቅም፣ እንቀጣለን አንቀጣም ብለን ለመከራከር ለመነጋገር ምንም ክፍተት የሚሰጥ ምንም በር የሚሰጥ የለውም መልእክቱ ማለት ነው። ሁልጭ አድርጎ ጨርሶ ዘጋግቶ አስቀምጦታል።
ሞታችኋል፣ ከዚያ ዓለም ወጥታችኋል። በሞት ተለይቷችኋል። ያንን ዓለም በሞት ተለይታችሁታል። ከዚያ ዓለም በሞት ወጥታችኋል። አሁን እናንተ የጽድቅ ባሪያ ብቻ ናችሁ፣ የጽድቅ አገልጋይ ብቻ ናችሁ እያለ ነው የሚለው። ልትቀደሱ የሚለው ተሰምሮበት ሊያዝ የሚገባ ነው። በማንኛውም የአዲስ ኪዳን አማኝ ዘንድ ልትቀደሱ፣ ተቀድሳችኋልና ዘና በሉ፣ ተቀድሳችኋልና ሌላውን ነገር እርሱት አይልም። ልትቀደሱ በቀጣይነት ሰውነታችሁ፣ ብልቶቻችሁ የጽድቅ ባሪያዎች ሆነው መቅረት አለባቸው። ለጽድቅ የተገዙ፣ ለጽድቅ የተሸነፉ፣ ለጽድቅ ያደሩ መሆን አለባቸው እያለ ነው። እና የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ። አሁን ደግሞ የጽድቅ ባሪያዎች ስትሆኑ ከኃጢአት ነፃ ናችሁ። በተቃራኒው ማለት ነው። የኃጢአት ባሪያ በነበርን ጊዜ ከጽድቅ ነፃ ነበርን። ኃጢአተኛም ጻድቅም አልነበርንም። አንዱም ብቻ ነበርን፣ ኃጢአተኛ ብቻ ነበርን፣ የኃጢአት ባሪያ ብቻ ነበርን። አሁን ደግሞ የጽድቅ ባሪያዎች ስንሆን ከኃጢአት ነፃ መሆን ይጠበቅብናል። በኃጢአት የማንከሰስ፣ ተመላልሰን የማንነካካ፣ ዝንባሌው ራሱ ከውስጣችን የገደልን ያሸነፍን ልንሆን ይገባል ማለት ነው። እንደዚህ ያለ ትምህርት ነው እዚህ ቦታ ያለው። በጣም ጥልቅ ትምህርት ነው ያለው ማለት ነው። እና በጸጋ ዳን እንጂ በጸጋ ሁሉን ነገር የመሆን ሁሉን ነገር የማድረግ ፈቃድ አላገኘንም። እግዚአብሔር እኛን በጸጋ በምህረት ከኃጢአት ባርነት አወጣን እንጂ ከኛ ጋር ከኃጢአተኞቹ ጋር ታረቀ እንጂ ከኃጢአት ጋር አልታረቀም። ከኃጢአት ጋር እስከ ለዘለዓለም እርቅ የለውም። እግዚአብሔር የታረቀው ከደካሞች ሰዎች፣ ኃጢአት ካሸነፋቸው፣ ኃጢአት ከገዛቸው ጋር ነው። ወደ ምህረቱ በመጡ ጊዜ፣ ወደ ልጁ በመጡ ጊዜ፣ በልጁ በኩል የቀረበላቸውን የድነት መንገድ አሜን ብለው እጅ ሰጥተው በተቀበሉ ጊዜ ከኃጢአተኞች ጋር እግዚአብሔር ታረቀ። ኃጢአትን ግን አልታረቀውም። ተከትሎን ሊመጣ አይገባም ማለት ነው። ተከትሎን ሊሄድ አይገባም ማለት ነው። እና እንደዚህ ያለ ነገር ነው እዚህ ቦታ ያለው። ሌሎችም ወገኖች እንዲናገሩ እኔ ይብቃኝ። ጌታ ይባርካችሁ። በጣም ጥልቅ ጉዳይ ነው። በጣም ጥብቅ ጉዳይ ነው ይሄ መልእክት የያዘው። ወንጌላዊ ተሜ ጌታ ይባርክ። ተባረክ። እሺ ፓስተር ጌታ ይባርክ። አንተም በደንብ ጨምረህ አስተምረህናል። ሌሎች ቅዱሳን ደግሞ ግቡ። ከሮሜ 6 ከ16 እስከ መጨረሻ ባለው ተጨማሪ መስጠት ትችላላችሁ፣ የበራላችሁም ነገር ካለ። እሺ ዮሐና። እሺ ዘኑዬ ግባ። እሺ ወገኖች፣ በጌታ ስም ሰላም እላችኋለሁኝ። ድምጻችሁን ያልሰማኋችሁ እንግዲህ ከኃጢአት ጋራ ጨዋታ ወይም ድርድር የለም። ለድርድር አልተጠራንም። ጌታ ሲጠራን ከኃጢአት ጋራ እንድንደራደር አልጠራንም። አዳምና ሔዋንንም ቢሆን በፈጠራቸው ጊዜ እንዴት መኖር እንደሚገባቸው ነግሯቸው ነበረ እና እነሱን ለውድቀት የዳረጋቸው ምንድን ነው ስንል ድርድር ነው። ንግግር፣ ጨዋታ፣ ስብሰባ ከሰይጣን ጋር ተሰበሰቡ እና ግን አላሸነፉትም። አሸነፋቸው። ለምን አሸነፋቸው? እድል ሰጡት። እሱን የመስማት እድል ሰጡት እና በዛ ምክንያት
ተሸነፉ ማለት ነው። እና ድርድር የለም ያልኩት ለዚህ ነው። መነጋገር አያስፈልግም። ጌታ ኢየሱስ እኔን ስሙ ነው ያለው። እኔን ስሙ ብሏል። እነዛን ጸሐፍቶች ወይም ፈሪሳውያን ወይም ሰዶቃውያንን ወይም የካህናት አለቆች የሚባሉትን እነዛን ግብዞች አትስሙ ብሏል። ምክንያቱም የእግዚአብሔርን ቃል ስለ ወጎቻቸው ሲሉ ይሽሩ ስለነበረ አትስሙ ብሏል። አንዳንዴ ደግሞ የሕጉ መጽሐፍ እስከተነበበ ድረስ ሕጉ ትክክል ነው፣ ስለዚህ ስሙ ሲያነቡ ብቻ ማለት ነው። ሲያብራሩ አይደለም። ሕጉ እንደተጻፈው ሲያነቡ ብቻ እናብራራለን ብለው ሲገቡ ሌላ ነገር ነው የሚያደርጉት። ከዛ ውጪ እንደሚሆኑት አትሁኑ ብሏል። እና ይሄ በኃጢአት ምክንያት መነጋገር መደራደር እንዴ ከላይ እኮ እንደው አይታችሁ ከሆነ የተጠመቅነው እንግዲህ ምንድን ነው የሚለው? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በቃ እኮ አለቀ እኮ። ስንጠራ በክርስቶስ ለኃጢአት ሞተናል። ለዚህ እውቅና መስጠት ጸጋን ይሰጠናል። ጸጋ የምናገኝበት ይህንን እውቅና እኔ የተጠራሁት በኃጢአት ልኖር አይደለም በቃ ብለን ይህንን ስናምን በዚህ ውስጥ ነው ጸጋን የምናገኘው። ግን ልምምዶችን እያየን በኃጢአት የመኖር ልምምዶችን ራሳችንም የምንነካውን ኃጢአት እያየን ሌሎችም ኃጢአትን ሲነካኩ እያየን ያንን ልምምድ እንደ ፕሪንሲፕል አድርገን ከቆጠርንና ኃጢአት ሳያደርግ የሚኖር አለ ማለት ከጀመረን ያመንነው ይወርሰናል። ስለዚህ የተጻፈውን ነው ማመን ያለብን። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን? እንዴ ከጌታ ጋር የሚተባበር እኮ አንድ መንፈስ ነው አይደል ተብሎ የተጻፈው። ስለዚህ እንደዛ ነውና ይሄ ከቁጥር 16 ላይ ለመታዘዝ ባሪያዎች እንድትሆኑ ራሳችሁን የምታቀርቡ አያችሁ። ከሕግ በታች ይሄ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ከሕግ በታች አንድ ሰው ከሕግ በታች ነው የሚባለው መቼ ነው? አንድ ሰው ከጸጋ በታች ነው የሚባለውስ መቼ ነው ስንል ይሄ ሰውን ከሕግ በታችና ከጸጋ በታች የሚያደርግ ነገር ምንድን ነው ስንል የሰውየው ማንነት ነው። ሰውየው ተለውጧል ወይስ አልተለወጠም ነው ጥያቄው። ከሕግ በታች የሚኖር ሰው ያልተለወጠ ሰው ነው። ፔሬድ ያልተለወጠ ሰው ነው። ምክንያቱም አይችልም። እንደ ክርስቶስ ሐሳብ መውጣት መግባት አይችልም። ስለዚህ ዝም ብሎ በአሮጌ ማንነቱ እግዚአብሔርን ደስ ለማሰኘት ይጥራል። መጽሐፍ ቅዱሳችን ደግሞ ስጋ ለእግዚአብሔር መገዛት ተስኖታል ይላል። በስጋም ያሉት እግዚአብሔርን ደስ ማሰኘት አይችሉም ይላል። የተጠራ ነው በአሮጌው ሰውነት ከክርስቶስ ጋር እንደተሰቀለ እናውቃለን በተባለው በሱ ተመልሰን ልንኖር ክርስቲያንን እያለን ልንኖር አይደለም የተጠራ ነው። ከጸጋ በታች የሆነ ሰው ማን ነው ብላችሁ ስትሉ የተለወጠ ሰው ነው ከጸጋ በታች። እኛ ስንለወጥ ሕይወታችን በክርስቶስ አዲስ ፍጡር ስንሆን የተለወጥን ሰዎች ስንሆን አታመንዝር ይላልና አላመነዝርም፣ አትስረቅ ስለሚል ሕጉ አልሰርቅም በሚል መንፈስ ሳይሆን የምንኖረው በሕይወቱ ነው የምንድነው። በክርስቶስ ሕይወት ስለምንድን በክርስቶስ ሕይወት ውስጥ ምንዝርና የለም። ፔሬድ በክርስቶስ ኢየሱስ ሕይወት ውስጥ ምን የለም? መስረቅ የለም። ስለዚህ ነው ማልሰርቀው፣ ስለዚህ ነው ማላመነዝረው በክርስቶስ ሕይወት ስለሌለ በሚል እንጂ
አይ አትስረቅ ብሎ ተጽፏል፣ ስለዚህ አልሰርቅ። ክርስቶስን ረስተን እኮ ነው። ምን አይነት ማይንድ ነው? ክርስቶስን ረስተን በቃ ስለሱም አናስብም፣ የተደረገልንንም አናስብም፣ እንዴት እንደዳንን አናስብም፣ እንዴት እንደተለወጥን አናስብም። ከዛ አትስረቅ ስለሚል አልሰርቅም፣ አታመንዝር ስለሚል አላመነዝርም አይነት አካሄድ እንደሱ አይደለም። ከጸጋ በታች ሆነን የምንኖረው ኑሮ እንደሱ አይደለም። የነጻንበት ደም እኮ በጣም የሚገርም ነገር ነው። የተዋጀንበት ደም በጎ ሕሊናን የሚሰጥ እግዚአብሔርን በንጹህ ሕሊና እንድናመልክ የሚያደርግ ከንጻታችን የተነሳ ልክ ብዙ ጊዜ ተናግሬያለሁ። አዲስ ልብስ የለበሰ ሰው ወንበር ዝም ብሎ ሄዶ አይቀመጥም አይደል? ባገኘበት ቦታ ላይ አይቀመጥም። የለበሰውን አዲስ ልብስ ይመጥናል ወይ የሚቀመጥበት ወንበር ንጹህ ነው ወይ የሚለውን ያያል። ካልሆነ ወይ ጠረግ ጠረግ አድርጎ አንጽቶት ነው የሚቀመጠው። አለበለዚያ ዝም ብሎ ቢቀመጥበት ልብሱ ይቆሽሻል ማለት ነው። እኛም ልክ እኛ የነጻንበት ደም የክርስቶስ ኢየሱስ ደም ውስጣችንን ስለለወጠ ይኸውላችሁ፣ የተዋጀነው እኮ በክርስቶስ ኢየሱስ ክቡር ደም ነው ሲል እኮ ከአባቶቻችን ከወረስነው ከከንቱ ኑሯችን ከአንድ የአኗኗር ዘይቤ ሁሉ እኮ ነው ይፈወሰን። የኢየሱስ ክርስቶስ ደም ዝም ብሎ የሆነ ቀላል ዝም ብሎ በዋቃ ላይ ረጨው እዚህ እንደሚሉት አይደለም። አብዛኛው ሴቶች ናቸው የሚሉት ከበዋቃ ጋር የተያዘ ስራ ስላላቸው በየጓዳው ሊጥ ማብካቱ ምኑ ምኑ ስላለ ማለት ነው። እንዲበረክት ሊጡ አይነት ነገር በዋቃው ላይ ረጨው፣ ግድግዳው ላይ ረጨው፣ እንደዚህ ምናምን ረጨው የሚባል አይደለም። የኛ ደም የክርስቶስ ኢየሱስ ደም የኛ ደም ለኛ የሆነ ስለዚህ በሱ ከነጻን በኋላ ሕሊናችን ራሱ በንጹህ የነጻ ነው የሚሆነው። የቀደመውን ኃጢአት ላናውቅ ነው የሚለው እንደው መጽሐፍ ቅዱሳችን ላናውቀው በቃ ማለት ኮምፕሊትሊ የምንለያይበት ማለት ነው። አይ እኛ ምንም እኮ ክርስቲያንም ብንሆን እኮ በመሬት ላይ ስለሆነ ያለ ነው ከኃጢአት ተለይተን ልንኖር አንችልም የሚል አስተሳሰብ እሱ ነው የገደለን። እግዚአብሔር አምላካችን የተመሰገነ ይሁን እና ስለዚህ እኔ እንደው ይሄ ከሕግ በታችና ከጸጋ በታች የሚለው ነገር ላይ በደንብ ቢገባን ራሱ የበለጠ ቆንጆ ነው፣ ይጠቅመናል ብዬ አስባለሁና ያው ለመታዘዝ ባሪያዎች እንድንሆን ነው የተጠራ ነው። ይሄ ደግሞ በቃ በእግዚአብሔር በሕይወታችን የሰራው ስራ አለ፣ በሰራው ስራ እንኖር ነው። በቃ ለውጦናል፣ በተለወጥንበት ማንነት እንኖር ነው። አንጎምጅ ነው፣ ጎረቤት አንይ ነው፣ አንደራደር ነው። ሁለት ሲስተም ነው ያለ፣ የእግዚአብሔር መንግስት ስርዓት እና የዚህ ዓለም ስርዓት ጎን ለጎን አብረው ነው የሚሄዱት እስከ መጨረሻው ድረስ። እናንተ የእግዚአብሔርን ዕቃ የምትሸከሙ ወይ እልፍ በሉ፣ እርክሱን ነገር አትንኩ፣ ውጡ፣ የተለያችሁ ሁኑ ተብሎ የተጻፈው በአዲስ ኪዳንም ተጠቅሷል። ጳውሎስ ጠቅሶታል። እግዚአብሔር የተመሰገነ ይሁንና ስለዚህ እኔ እንደዚህ ነው እኔ የምረዳው ወገኖች። እሺ ዘኑዬ መልካም ብለሃል። ደግሞ እንቀጥላለን። አሁንም የተረዳችሁትን የበራላችሁን ቃል አሁን እንግዲህ የቀረው ዶክተርና አስመረትዬ ናችሁ። ዶክተር ለአንተ ሰጣለሁ መጀመሪያ፣ ቀጥሎ አስመረትዬ ትገቢያለሽ። እሺ ዮሐና፣ ሁላችሁንም በጌታ ፍቅር ሰላም ላለው። እኔ ደህና ነኝ። አሜን። ሰላም ይብዛ። ውይይቱ በጣም ጠንካራ ቦታ ላይ ነው ወንጌላዊ ተመስገን የወሰደን። በተለይ ቀድሞ የነበረውን አሁን ደግሞ የተቀበልነውና የያዝነውን ህይወት ሁለቱን በደንብ እያነጻጸርን እንድንለይ ነው። እኔ ከህግ ጋር የተያዘው ጉዳይ መጀመሪያ ህጉ ራሱ እኮ ከኃጢአት ከበደል እንድንርቅ ክፋትን
አመጽ የሆነውን ነገር እንዳናረግ የሚከለክል ህግ ነው። ህጉ ንጹህ ነው፣ ጻድቅ ነው። አሁን ችግሩ ምንድነው? እኛ ህጉን በእምነት ስላልተቀበል ነው፣ በፍቅር ወደን ስላልተገዛንለት፣ ሁሉ ጊዜ ተቃራኒ ሆነን ስለምንቆም፣ ህጉን ስለምንጥስ፣ ስለምናፈርስ፣ በበደለኞች ስለምንሆን፣ ህጉ ደግሞ ሁሉ ጊዜ ፍርድ አለው። ፍርዱ ደግሞ ሁሉ ጊዜ ለኛ ሸክም ነው። ስለዚህ አሁን እኛ የእግዚአብሔርን ሐሳብና ፈቃድ ካልወደድን ነው በስተቀር ካልተገዛንለት በስተቀር ሁሉ ጊዜ እግዚአብሔር ካስቀመጠው ህግ ጋር እየተጋጨን ነው የምንኖረው። የህጉ ፍርድ ደግሞ ሁሉ ጊዜ በእኛ ላይ ጫና እየፈጠረብን ነው የምንኖረው። ፍርዱ እንዳለ ነው፣ ሞት ነው ፍርዱ። ምክንያቱም ለኃጢአት ፍርዱ ሞት ከሆነ እኛ ደግሞ ኃጢአት መስራትን ካላቆምን ሁሉ ጊዜ በሞት ፍርድ ውስጥ ነው የምንኖረው ማለት ነው። አንዳንድ ጊዜ ከህግ ስር መሆን ማለት ህግ አልባ ወይም ከህግ ስር አይደለንም ማለት ህግ አልባ ነን፣ በቃ ምንም ከዚህ በኋላ አይመለከተንም፣ የፈለግነው ብንሰራ ነፃ ነን ማለት አይደለም። አልቻልንም፣ ልንገዛ አልቻልንም፣ ለህጉ ልንታዘዝ አልቻልንም። ምንድነው ያልቻልንበት ምክንያት ከተባለ የጎደለው ነገር እምነትና ፍቅር ነው። አሁንም ወደ እግዚአብሔር ሐሳብና ፈቃድ የሚያመጣን እምነትን፣ ፍቅርን ተምረን የእግዚአብሔር ፈቃድ ምን እንደሆነ አውቀን ወደን እንግዲህ ለጽድቅ ባሮች ሁኑ ተገዙ የሚለን ማለት ነው። ወደዛ ፖይንት ላይ እንድንመጣ ነው። እኔ ጽድቅ ምን እንደሆነ ካልተቀበልኩት፣ ካልወደድኩት፣ ካልተከተልኩት እንዴት አድርጌ ነው ለጽድቅ የምገዛው? ዞሮ ዞሮ ለጽድቅ ተቃዋሚ ሆኜ ሁሉ ጊዜ ደግሞ በኃጢአት ውስጥ ልወድቅ ነው ማለት ነው። አሁንም ስለ ጸጋ ስናወራ አዎ ደጋግመን እንላለን። ጸጋ ማለት ኃጢአት እንድንሰራ በቃ ፍሪ የሚለቀን ላይሰንስ የሚሰጠን፣ ከዚህ በኋላ ምንም ችግር የለም፣ አይፈረድባችሁም፣ ነፃ ናችሁ፣ ጌታ ኢየሱስ ደሙን አፍሶላችኋል፣ ከዚህ በኋላ ከህግ በታች አይደላችሁም እያለ ወደ ስህተት የሚመራን አይደለም። ጸጋ ማለት ወደ ቅድስና የሚያመጣን፣ ቅድስናን ተለማምደን ልክ ሮሜ ላይ ደጋግመን እንደምናነበው ከዚህ በፊት ለኃጢአት ራሳችሁን ሙሉ ለሙሉ ሰጣችሁ ስትኖሩ የነበራችሁ አሁን ከኃጢአት ባርነት ነፃ ወጥታችሁ በቃ የኃጢአት ህይወት፣ ልማድ፣ ወግ ከዚህ በኋላ አይገዛችሁም። ከዛ አይነት ህይወት ተላቃችኋል። አሁን ደግሞ የጽድቅን ህይወት ተምራችሁ ለሱ ነው እየተገዛችሁ ለጽድቅ እየታዘዛችሁ የምትኖሩት። አሁን ባርነታችሁ ለጽድቅ ነው። እንዴ በነገራችን ላይ ባርነት ማለት እኮ ፍጹም ተገዥነት ማለት ነው። ፍጹም የምንገዛው ደግሞ ለማን ነው? ለጽድቅ ነው። በተቃራኒ ጎራ ውስጥ ነው ያለ ነው ማለት ነው። ከዚህ በፊት እኛ ኃጢአት ባሪያዎች ነበር። ኃጢአት መሻት አለን፣ እንፈልገዋለን፣ እንታዘዛለን፣ እናደርጋለን። ፍርዱ ደግሞ ሞት ነው። ህጉ ለኛ ሁሉ ጊዜ የሞት አዋጅ ነው በእኛ ላይ ነበረው። አሁን አልቻልንም ህጉን ጠብቀን ለመኖር፣ ምክንያቱም እኛ ተገዥ የነበርነው ለኃጢአት ስለነበረ በህጉ ሁሉ ጊዜ በሞት ጥላ ውስጥ ነበር ስንኖር የነበረው። አሁን እግዚአብሔር በምህረት ያንን በኃጢአት ስንመላለስበት የነበረውን ዘመን ሁሉ ሰረዘልን፣ ተዘጋ። በቃ የተፈረደብንን ፍርድ ሰረዘልን እና አሁን አዲስ ህይወት ግን ተሰጥቶናል። በዚህ አዲስ ህይወት ውስጥ ጽድቅ እንድንለማመድ ነው። እኔ እንግዲህ አሁን የጽድቅ ባሪያዎች ነን፣ ለጽድቅ እንድንታዘዝ ነው የተሰጠን። ይሄንን ጳውሎስ ለቲቶ አንድ የሰጠው ትምህርት አለ። ምናልባት ወንጌላዊ ይመስለኛል፣ ይሄንንም በሱ የዲስከሽን ፖይንት ውስጥ ያስቀመጠው ይመስለኛል፣ ግን ብናየው መልካም ነው። ቲቶ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። አዎ ያ ሰዎች የሚድኑበት ቀድሞ የነበረው የኃጢአት ሸክማቸው ሁሉ ተደምስሶ አሁን አዲስ ህይወት እንዲኖሩ እግዚአብሔር በምህረቱ በበጎነቱ ይህን እድል ሰጥቷቸዋል። በዚህ እድል ውስጥ የሚጠቀሙ ሰዎች ያኛውን ክፉ የሆነውን ህይወት ፈጽሞ ተላቀው መጥተው በአዲስ ህይወት መመላለስ ለሚፈልጉ ሰዎች ይሄ ሰዎችን የሚያድን የእግዚአብሔር ጸጋ ነው ተገልጧል ይላል። 12 እና 13 ላይ እንግዲህ በድሮ ትርጉም ስናነበው ምን ይላል? ይህም ጸጋ ይላል ኃጢአተኝነትና ዓለማዊን ምኞት ክደን ይላል።
የተባረከውን ተስፋችን እርሱ የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድኖር ያስተምረናል። አሁን ባለንበት ህይወት ውስጥ ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማንን ክደን? የድሮውን ክፋት የሞላበትን የኃጢአት ባርነትን ክደን ማለት ነው። አሁን ጥያቄው ምንድን ነው? ጸጋው ማለት እንዲሁ ብቻ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ እንደ በደላችን አልከፈለንም፣ እንደ ኃጢአታችን አልከፈለንም። ለየትኛው ኃጢአት? ድሮ ሳናውቅ ለኃጢአት ባሮች ሆነን በኖርንበት ዘመን የኖርነውን ምሕረት ነው። አሁን ግን ያ የአመፅ ህይወት ምን እንደሆነ አውቀን ተምረን ካላወቅነው እንወቀው ምን ማለት እንደሆነ የአመፅ ኖሮ ማለት አሁንም እንደገና ኃጢአት እየሰራን አሁንም ጌታ መሐሪ ነው፣ አሁንም ችግር የለውም፣ በደሌን አይቆጥርብኝም እያልን እንቀጥል አይደለም እንዴ? ያንን ህይወት እኮ ተላቃችሁታል፣ በቃ ያ ህይወት ክዳችሁታል እያለ ነው የሚነግረን። አሁን እንግዲህ ከካር ነው አሁን በምንኖረው ዘመኑ ህይወታችን ውስጥ ቅድስናና ጽድቅን ነው መለማመድ ያለብን። ምናልባት በአንድ ጊዜ ወደ ፐርፌክሽን አንመጣም ይሆናል። አሁንም ደግሞ ባለንበት ዓለም ውስጥ የኃጢአት ፈተና የለብንም አይደለም፣ እንፈተናለን፣ በብርቱ ልንፈተን እንችላለን። በዛው ልክ ደግሞ መበርታት አለብን። ከኃጢአት የመራቃችንን ጉዳይ ለኃጢአት አንታዘዝም ብለን የመለያታችን ጉዳይ አሁንም መጽናት መቻል አለበት። ነገር ግን አንዳንድ ጊዜ ደግሞ መሳሳት ሊኖር ይችላል። አሁንም ስንሳሳት የሚሰማን ነገር ምንድን ነው? ፍጹም ጸጸት፣ በቃ መሆን የለበትም የሚል ሁል ጊዜ ከኃጢአት ጋር ተቃዋሚዎች ሆነን መቆም ነው እንጂ ጸጋን ልክ ይሄ አንዳንድ ጊዜ መራራ መድኃኒት ስንውጥ ምሬቱ በጣም እንዳይረብሸን ምን ይደረጋል? ጣፋጭ ነገሮች ውስጥ ተሸፍኖ ያ መድኃኒት እንድንወስድ ይደረጋል። መድኃኒት ለጥቅማችን ነው የምንወስደው። አሁን ኃጢአትን በጸጋ ልንሸፍነው አንችልም። ኃጢአት እናውቃለን፣ በእግዚአብሔር ፊት በጣም ክፉ እንደሆነ ስለምናውቅ በቃ በጣም ልንጸየፈው፣ ልንርቀው፣ ልንሸው እንደሚገባን ስናውቅ ኃጢአትን ከነጭራሹ ልንቃወምና ልናስወግደው ሲገባን ግን የእግዚአብሔርን ምሕረት የእግዚአብሔር ጸጋ እየተባለ ሰው ለሚሰራው ኃጢአት ልክ ጸጋን እንደመሸፈኛ ነገር አሁን በዘመናችን ያለው ቴንደንሲ ይሄ ነው። እንዳይጸጸት አምርሮ በራሱ ላይ ሰው እንዳይፈርድ እንዲህ ማድረግ የለብንም። አሁን በበደል ውስጥ ነው ያለ ነው። ይሄ በደል ከኔ መወገድ አለበት፣ በእንደዚህ አይነት ውስጥ መገኘት የለብኝም ብሎ በራሱ ላይ እንዳይቆርጥ በጸጋው ሽፋን አይዞ ምንም አይደለም፣ እግዚአብሔር መሐሪ ነው፣ ጸጋው በቃ በጸጋው ሁሉን ነገር እንዲያደርግልናል፣ ህይወታችንን ንጹህ የሚያደርግልን የእግዚአብሔር ጸጋ ነው እና ኃጢአት ብትሰራም አይዞ ጸጋው ስላለ ትነጻለህ። የእግዚአብሔር ጸጋ ሳሙና አይደለም፣ ሁል ጊዜ የተጨማለቅን ምንታጠብበት አይደለም። ከትልቅ ፍርድ የወጣንበት ምህረቱ ነው የእግዚአብሔር ጸጋ። እኔ አንዳንድ ጊዜ ምሳሌ ለመስጠትም በጣም የሚከብደን ነገር አለ፣ ምክንያቱም የጸጋው ሚስጥር በጣም ጥልቅ ስለሆነ ማለት ነው። እኔ ለራሴ እንዲህ አድርጌ ያስባለሁ። በጣም 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 ክፉ የሆነ ወንጀል ሰራሁና እድሜ ይፍታህ ወደሚል ፍርድ ገባሁ፣ ታሰርኩ። ምናልባት ካፒታል ፐኒሽመንትም ሊሆን ይችላል የሚሰጠኝ፣ ወይ ደግሞ በቃ ፈጽሞ ይገደል ሊሆን ይችላል፣ ወይ ደግሞ እድሜ ልክ እስራት ሊሆን ይችላል። በቃ የተሰጠኝ ፍርድ ተገቢ ነው። የሰራሁት በደልና ወንጀል በጣም ክፉ ከመሆኑ የተነሳ ተፈርዶብኛል። አሁን የኔ ህይወት አብቅቶለታል በቃ። ነገር ግን ንጉሱ ምናልባት ከራሱ በጎነት የተነሳ ከራሱ ፍቅር የተነሳ ምህረት ሲሰጥ፣ ለወንጀለኞች ለኃጢአተኞች ምህረት ሲሰጥ፣ በቃ እንዲህ አይነት ፍርድ ለተፈረደባቸው ሰዎች እኔ ምህረት ላድርግ ያከተመላቸው ነው፣ የህይወታቸው ጉዳይ አብቅቷልና ነገር ግን ከኔ በጎነት የተነሳ ምህረት ልስጣቸው ብሎ ያ ምህረት ለኔ ደረሰኝ። እኔ የሚገባኝ ፍርድ ተቀብያለሁ። አመፄንም አውቀዋለሁ፣ እኔ ራሴ አውቀዋለሁ የተፈረደብኝ ምክንያት ምን እንደሆነ። ነገር ግን ያ ምህረት ሲሰጠኝ አንድ ኮንዲሽን አለ። ከዚህ በኋላ ግን ተመልሰ እንዲህ አይነት ክፉ አመፅ ውስጥ እንዳትገኝ፣ ከዚህ በኋላ ግን እኔን ደስ የሚያሰኘኝ ሰላማዊ ህይወት እንድትኖር፣
እኔን ደስ የሚያሰኘኝ በጎ ፍሬያማ የሆነ ህይወት እንድትኖር፣ እኔን ደስ የሚያሰኘኝን መልካም ነገር በህይወት ውስጥ እያደረክ እንድትኖር ይህን ካንተ ጠብቃለሁ። አሁን ተለቀሃል፣ በነፃ ወጥተሃል። ከዚህ በኋላ ግን እኔ ለሰጠው የምህረት እኔ ለሰጠው የበጎነት ህይወት ተገቢ የሆነን ህይወት ኑር ብሎ ተለቀኩኝ። አሁን ሸክም አለብኝ ማለት ነው። አሁን የተሰጠኝ ህይወት በቀላል ነገር አለ፣ በዋጋ ነው የተሰጠኝ ማለት ነው። ስለዚህ አሁን እንድኖርበት በተሰጠኝ እንደውም የጌታን ኢየሱስ ክርስቶስን ስራማ እዚሁ ስናስገባማ እጅግ ትልቅ ውድ ዋጋ የሆነ ዋጋ ተከፍሎልኝ ነው እኔ ከዛ ስር የወጣሁት። የእግዚአብሔር ምህረት ብቻ አይደለም፣ ምህረቱን ያገኘሁት ደግሞ በትልቅ ዋጋ ነው የተገዛሁት ማለት ነው። ስለዚህ እኔ አሁን ለተገዛሁለት ዋጋ ለተከፈለልኝ ህይወት የሚገባውን ህይወት መኖር አለብኝ። የእግዚአብሔርን ማሪነት ብቻ እሱ ይቅርባይነቱን ብቻ እያስታከክን ዛሬ ህይወታችን ለሚተበትበን ኃጢአት እንደ ማደንዘዣ ነገር ማለት ነው፣ ወይም ደግሞ አላረ ሶዝ ማድረጊያ ህሊናዬ ሲከሰኝ እንዴት እንዲህ አይነት ህይወት ትኖራለህ እያለ ህሊናዬ ሲከሰኝ አይደለም ይሄ ከሳሼ ኃጢአት ነው ዲያብሎስ ነው የከሰሰኝ እያልኩ የገዛ ህሊናዬን በደሌና ኃጢአቴን የሚነግረኝን ህሊናዬን አደንዝዘዋለሁ። ማን እያልኩኝ? ከሳሼ እያልኩኝ። ከሳሼማ ተስፋ የሚያስቆርጠኝ ነው። ሞተሃል፣ በቃ አንተ ከዚህ በኋላ አትረባም፣ አንተ ሰው አይደለም፣ አንተ የእግዚአብሔር ልጅ አይደለም እያለ የሚከሰኝ ካለ ኖ፣ የእግዚአብሔር ምህረት በታላቅ ምህረት አንስቶኛል፣ አቁሞኛል። ነገር ግን ለሚያታልለኝ፣ ለሚስበኝ፣ ለሚጥለኝ ኃጢአት ግን ፈጽሞ መንገድ እንዳልሰጥ፣ እንዳልቀበለው፣ አቅልዬም እንዳላየው። ምክንያቱም እግዚአብሔር ያን ያክል የፍቅር ስራ ሰርቶልኝ እንዴት አድርጌ ነው መልሼ እግዚአብሔርን ማሳዝነው እያልኩኝ ራሴን ሁል ጊዜ ለማንጻትና ለመጠበቅ መትጋት መቻል አለብኝ። ራሴን መጠበቅ ካልቻልኩስ፣ መዝናና ከሆነስ፣ ቀለል አድርጌ የማየው ከሆነስ ተመልሼ እንደገና በፍርድ ውስጥ ነው የምገባው ማለት ነው። አንዳንድ ጊዜ ኃጢአት ሲሰሩ ተመልሰው እንደገና ከሚከሳቸው ህግ በታች እንደሚወድቁ እንኳን አያስተውሉትም ብዙ ሰዎች። ከዛ ከሚከሰኝ ህግ ነፃ የወጣሁት መቼ ነው? ከዚህ በኋላ ለኃጢአት አልገዛም ብዬ ስቆም ነው። ለኃጢአት ማልገዛ ከሆነ ህጉን በእኔ ላይ አይፈርድብኝም። እኔ ሌባ ካልሆንኩኝ ካሁን ለሰራሁት ወንጀል ይይዘኛል ብዬ ፖሊስ ፈራለሁ እንዴ? ወይም ደግሞ ህጉ ፍርድ ቤት ተይዤ ቀርቤ ህጉ እንደዚህ አይነት ነገር ያመጣብኛል ብዬ የሚያሰጋኝ ነገር አለ እንዴ? ምንም ያሰጋኝ ነገር የለም። ሰላማዊ ሰው ነኝ፣ ነፃ ሰው ነኝ። ነገር ግን በኃጢአት ውስጥ ከተገኘሁ ግን የኃጢአት ዋጋ እንዳለው መፍራት አለብኝ። እግዚአብሔር ግን አሁንም በዚህ በአዲስ በተሰጠን ህይወት ውስጥ ደካሞች ስለሆን እንድንበረታ፣ ተስፋ እንዳንቆርጥ፣ ሁል ጊዜ ኃጢአትን በቃ ከዚህ በኋላ አልመለስም፣ ከኃጢአት ጋር አንስማማም እያልን ሁል ጊዜ ከኃጢአት ጋር ተቃራኒ የሆነ እንድንኖር የሚያጠነክረን ህይወት ነው የሰጠን። አሁን እንኳን ድካም ቢገኝብን እንኳን ሁል ጊዜ በንስሐ ወደ እግዚአብሔር ስንመለስ፣ ወደ እግዚአብሔር ስንቃትት ሊያቆመን የሚችል የምህረት ህይወት ነው የተሰጠን። ነገር ግን የሚያዘናጋን ነገር አይደለም። እግዚአብሔር መሐሪ ነውና፣ እግዚአብሔር ቸር ነውና፣ ምህረቱ በጣም ብዙ ነውና፣ አዎ እግዚአብሔር ደካማ መሆናችን ያውቃልና፣ አዎ ከኛ ምንም በጎ ነገር የለምና በቃ ምናምን እያልን እያቀለልን ለኃጢአት መንገድ መስጠት የለብንም። ለኃጢአት ምንም አይነት የተመቻቸ ነገር መፍጠር የለብንም። ሁል ጊዜ ራሳችንን ማስገዛት አለብን ለጽድቅ። እኔ ይሄ ነው የሚታየኝ። እንግዲህ ከኃጢአት አርነት ወጥታችኋል ሲል ምንድነው አርነታችን? ምናልባት እዚች ነገር ላይም እንደው የበለጠ ማውራት አለብን። ሌላው ደግሞ ምንድነው እዛው የሮሜ መጽሐፍ ላይ ልመለስና እንደው ለውይይታችንም ማለት ነው እንድናብራራው የሚያስፈልግ ነገር አለ ብዬ ስላሰብኩ ነው። ሮሜ ምዕራፍ 6 ቅድም ስናነበው የነበረው ክፍል ላይ ለመታዘዝ ባሪያዎች እንድትሆኑ ይላል። ቁጥር 16 ላይ ራሳችሁን ለምታቀርቡለት ለእርሱ ለምታዘዙለት ባሪያ እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። ምንድነው እዚህ ላይ እንግዲህ እስቲ አሁን ይሄ ለጽድቅ ባሪያ መሆን ማለት ምን ማለት ነው? ለጽድቅ ባሪያ መሆን ማለት ምን ማለት ነው? አንዳንድ ጊዜ ለጽድቅ እየታዘዝን መኖርን እንደገና መልሰን የምናኮላሸው ከሆነ የኔ ጽድቅ የመርገም ጨርቅ ነው ብለን እንደገና መልሰን ደግሞ እንዳለ ድምጣቱን እናጠፋዋለን። ለጽድቅ የመታዘዝ ህይወታችን ምንድን ነው? ምን ይመስላል?
ምን እንድናደርግ ነው የምንጠበቀው? ምን እንድንታዘዝ ነው የምንጠበቀው? አሁን መታዘዝ የሚል ነገር ካለ ምክንያቱም በኢየሱስ ክርስቶስ ትምህርት ውስጥ ብዙ ነገሮች አሉ። ኢየሱስ ክርስቶስ ያዙ፣ ይህን ሁኑ፣ እንዲሆኑ እንዲሆኑ እንዲህ ልትሆኑ ይገባቸዋል እያለ የሚናገረን ሐዋርያቱም ከኢየሱስ የተሸከሙትን የተቀበሉትን መንፈስ ቅዱስ ያስተማራቸውን ደግሞ አስተላልፈዋል። ይሄን አድርጉ። አሁን በአዲስ ኪዳን ዘመን ከኢየሱስ ክርስቶስና ከሐዋርያቱ የተሰጠንን የህይወት መመሪያዎች ልክ እንደ ሙሴ ህግ አድርገን በአንድ በኩል እናቆምና መልሰን እንደገና ደግሞ ራሳችንን ከህግ ስር ያደረግን እየመሰለን ደግሞ መጣላት እንጀምራለን። ታዲያ ለጽድቅ የምንታዘዘው መቼ ነው? ለጽድቅ ባሪያዎች ናችሁ ከተባለ ይሄን በጥያቄ መልክ ላስቀምጥ። ተባረኩ። እኔ እዚህ ላይ ላቁም። እሺ ዶክተር ጌታ ይባርክ። በደንብ አሳይተህናል። አንተም እግዚአብሔር ይባረክ። አስመረትዬ ለአንቺ እሰጣለሁ ከቻልሽ ጊዜውን። እንትን እንዳላቋርጥ ብዬ ነው፣ ይቅርታ አድርጉልኝ። የሚሄድበት ቦታ ስላለኝ ሌላ ፕሮግራም ስላለብኝ እንዳላቋርጥ ብዬ ነው እና እንግዲህ ሌላ ጊዜ ሀሳቤን እሰጣለሁ። መሄድ ስላለብኝ ነው። ይቅርታ እንዳላቋርጣችሁ ብዬ ነው። ዛሬ ሴቶችን አይደለሁም የምመራው፣ እነሱን እንዳልዘገይባቸው። ትልቅ ነገር ደግሞ እግዚአብሔር አድርጓል። ማርች ላይ በሴቶች ስብሰባ ባደረግንበት ጊዜ እህታችን ብዙ ጊዜ 10 ዓመት አግብታ መውለድ አልቻለችም ነበርና የዛን ጊዜ በጣም በእግዚአብሔር ፊት ቃተትን። ደውላ ከትላንትና ወዲያ ይኸው እግዚአብሔርን አመስግኑ አርግዣለሁ አለች። እግዚአብሔር በመካከላችን ተአምርና ድንቅ አደረገ እና ዛሬ የእሷን እንትን ልናደርግ እየሄድን ነውና እግዚአብሔርን እናመሰግንና እንዳልዘገይባቸው መሄድ አለብኝ። እሺ አስመረትዬ ይባርካችሁ። አሜን። እግዚአብሔር ስላረገው ነገር እግዚአብሔር የተመሰገነ ይሁን። አሜን። ምንም አይደል። ጌታ ካንቺ ጋር ይሁን። እሺ ተባረኩ። እሺ አሁን ወንጌላዊ ወደ አንተ እመልሳለሁ። የምጨምረውን ሀሳብ ጨምር። አሁን ቅድም ዶክተር ያነሳው እስቲ እንደቻልክ መጠን የጽድቅ ባሪያ ሆኖ መኖር በድርጊታዊ ህይወታችን ላይ ያለውን ጨምረህ እሱንም አስረዳን። ተባረክ። ያ በጣም የሚገርም ነገር ነው የተነጋገርን ያለ ነው። በጣም ደስ የሚል ነው። ሁላችሁም ጌታ ጸጋውን ያብዛላችሁ። ፖይንት ያለው ነገር ነው የተነሳው። እኔ ካነሳው ለዚህ ነው እኔም ትንሽ አርጌ የምተወው፣ እናንተ መማር ስለምፈልግ ነው። ከብዙዎቻችሁ ጸጋ ስላለ እኔም ራሴ ቁጭ ብዬ እየተማርኩ ነው። በጣም የሚያስደንቅ ነገር ነው። በተለይ የክርስቶስ የከፈለው ዋጋ አሁን ዶክተር ይናገረው የነበረው እንዳይቀልብን እኔ ብዙ እሱን ነበር ማተኩረውና ይህን ታላቅ ዋጋ በምሳሌ አድርጎ ያቀረበው ነገር ቀላል አይደለም። እሱ የከፈለው ነገር ላይ ጸጋው መሰለኝ የቀለለብን በዘመን። አሁን ክርስትና ኃይል ለምንድን ነው ያጣው? ለምንድን ነው የአምልኮ መልክ ብቻ የሆነው ስል የቀለለብን መሰለኝ። በጸጋው ላይ ልክ በጸጋው ላይ ሰዎች በእግዚአብሔር ፊት እንትን አደረጉት። ዕብራውያን 12:10 ላይ መሰለኝ ይህን ታላቅ ጸጋ ቸላ ብንል የሚል ቃል አለ፣ ብናቃለው የሚል ቃል አለ። በጣም ከባድ እኮ ነው ቃል፣ ቀላል አይደለም። ቅዱሳን ይህን ጸጋ በክብር ልንዘው ነው እንጂ በፍርሃትና በመንቀጥቀጥ መዳናችን እንድንፈጽም ነው መጽሐፍ የሚነግረን እንጂ ይህ ታላቅ ጸጋ ነው የተሰጠን። ግን ለኃጢአት መቀለጃና መጫወቻ ያደረጉት ሰዎች። ለነገሩ እነዚህ ሰዎች ጥቅስ እየጠቀሱ እንትን የሚናገሩ ሰዎች አይዛት ኦኬ ምንም አይደል የሚሉ ሰዎች ምንድን ነው ብዬ ሳጠና እነሱ ከጀርባ የሚለማመዱት ነገር አለ፣ የተከሰሱበት የወደቁበት ነገር ስላለ በዛ ጥቅስ እንትን ብለው የተደገፉ ሰውን ሽባ አድርገውት ነው ቁጭ ያደረጉት። ራሳቸው ሽባ ሆነው ሌላውን ሽባ እያደረጉት ወደ ሲኦል እየወሰዱት ነው። ፈጽሞ መጽሐፍ ቅዱስ አትቀደስ የሚል ቃል የለም። መቀደስን ሕግ ነው ይሉታል እኮ።
መትጋትን የእግዚአብሔር መንፈሳዊ ፍሬ ማፍራትን ህግ ነው። ያዕቆብን መጽሐፍማ በጣም ነው የሚፈሩት፣ አይጠቅሱትም፣ አይናገሩትም። ንስሐ መግባትን ከልክለዋል እኮ። ወደዚህ ደረጃ ደርሰዋል በዘመኑ የሚያስተምሩ ሰዎች። ሃይፐርግሬስ የሚባሉት ጆሴፍ ፕሪንስ የሚያስተምሩት ትምህርት ይህ እነሱ ነው ኮፒ እያደረጉ የሚወስዱት። በጣም ነው አሁን ጆሴፍ ፕሪንስን ብሰሙት በጣም ለጥጦ ነው ወደ ላይ ነው የሚወስደው። ጸጋ ላይ ነው ፎከስ የሚያደርገው። በቃ አለቀ ነገር ሁሉ አልቋል ነው ደግሞ የሚሰማውና የሚያጨበጭበው ዝም ነው። የሚገርመኝ እኔ ህዝባችንስ ምን አይነት ነው እላለሁ። እና በጣም ከባድ ነው ትምህርቱና ቅድም የጠቀስከው ጥቅስ ላይ ምን የሚል ቃል አለ መሰላችሁ? የተገለጠው ጸጋ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ነው የሚለው። የመድኃኒታችን ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን የገንዘብ የሚሆነውን ህዝብ ለራሱ እንዲያነጻ ስለ እኛ ራሱን ሰጥቷልና ነው የሚለው። እና በቅድስና እንድንኖር ነው። ጸጋው ተገለጠ ማለት ያ ጸጋ የተገለጠው ጸጋ ከተቀበል ነው ከዳን በኋላ አለቀ ማለት አይደለም። ይህን እኮ ራሳቸውን ጠቅሰው ሌላ ትርጉም ነው የሚሰጡት እነሱ። የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ይልና ራሳችንን በመግዛት ነው የሚለው። ስለዚህ መግዛት የኛ ድርሻ ነው ማለት ነው። ራስን መግዛት የኛ ድርሻ ነው። መገለጡን እየጠበቅን እንጠብቀው እኛ ነን። ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ነው የሚለው ትምህርቱ ነው። በዚህ መሰረት ላይ ቁመን እንድንኖር ነው እግዚአብሔር ቃል እየተናገረ ያለው። እና ማደግ የኛ ነው፣ መኖር የኛ ህይወት ነው። ወደዚህኛው ስመለስ ወደ ዶክተር ወደ አነሳው አሸብር ወደ አነሳው እንግዲህ ምን ይሁን ከጸጋ በታች እንደሆነ ህግ በታች ስላላይደለን ኃጢአት እንስራነ ለመታዘዝ ባሪያዎች እንደሆን ራሳችን ለምታቀርቡለት እርሱም ለምታቀርቡለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት ባሪያዎች ወይም ለጽድቅ መታዘዝ ባሪያዎች ናችሁ ይላል። ስለዚህ ለጽድቅ ባሪያዎች ሲል ምን ማለት ነው? ፈቅደን ለሰጠንለት ለእግዚአብሔር ራሳችን ከሰጠንበት ጀምሮ አሁን ለምሳሌ የእግዚአብሔር አገልጋዮች ምንድነው እኔ እግዚአብሔር ባሪያ ሲል እናያለን። ጳውሎስ ራሱ እንደዛ ነው። ባሪያ የሚለው ማለት ነው የራሱ የሆነ መብት የሌለው ማለት ነው። ራሱን በቃ የሰጠ ማለት ነው። በፍጹም ለራሱ ማይኖር ማለት ነው። ባሪያ ነኝ ካለ ፈጽሞ ባሪያ በህጉ ደረጃ ስታዩ የራሱ መብት የለው። መብት የለው። ባለስልጣኑ ጌታው ነው። ስለዚህ ለዛ ነገር ተገዥ ነው ማለት ነው። ለጌታው ተገዥ ነው። ስለዚህ ለጽድቅ ባሪያ ነኝ ካልኩኝ ለጽድቅ ነው የምኖረው፣ ለሌላ ነገር መኖር አልችልም ማለት ነው። ሌላ ደባል የሚሆን ነገር የለም ማለት ነው። ሁለት ጌታ የለውም ማለት ነው። ይሄ ግልጽ ያለ መጽሐፍ ነው የሚናገረው። በኃጢአት ባሪያ በነበርን ጊዜ መጥቶ ደግሞ እግዚአብሔር እኛን አይገዛም ነበር። ኃጢአት ነው ባሪያ አድርጎን የነበር። ስለዚህ አሁን ከዛ ወተን ነው አሁን የክርስቶስ ባሪያ ራሳችን ለእግዚአብሔር ባሪያ ያደረግነው፣ ለጽድቅ ባሪያ የሆን ነው። ስለዚህ ይሄው ለዚህ ነው ሁለት መንግስት ውጭ ሌላ ሊኖር አይችልም ሰው። ወይ የእግዚአብሔር ነን ወይ የዚህ ዓለም ገዥ ወይም የራሳችን ነን። ስለዚህ ይህንን ነው ግልጽ አድርጎ እየተናገረ ያለው። ስለዚህ ከዛኛው የነበራችሁ አሁን ወጣችሁ ለእግዚአብሔር ባሪያዎች ሆናችኋል፣ ለጽድቅ ባሪያ ተገዥ ሆናችኋልና በዚህ ተመላለሱ ብሎ እየመከረ ያለው እኔ እንደሚገባኝ። ስለዚህ የጽድቅ ባሪያ ስል ራስን አሳልፎ መስጠት፣ ወደን የሰጠነበትን ነገር የፍቃዳችንን የሰጠነበት ነገርና በዚህ ፍቃድ ደግሞ እንድንቀጥል በዛ ደግሞ ፍሬ እንድናፈራ ለጽድቅ የመታዘዝ ባሪያ ናችሁ ነው የሚለው። ለጽድቅ የመታዘዝ ባሪያ ግን መታዘዝ አለ ማለት ነው። ይህንን ነው እየተናገረ ያለው። ጌታ ጸጋውን ያብዛላችሁ። ባለው በቀረው ምኒት እህታችን ትናገራለች። በጣም ደስ የሚል ክፍል ነው። እንደዚህ አልጠበቅኩም ነበር። በጣም ብዙ ነገር ነው የቀረልኝ ለእኔ። ላንች እሰጣለሁ። ኢየሱስ ጌታ ነው። የምንጠብቀው ጌታ ነው። ክብር ይመጣል። ተስፋችን እሱ ነው። አሜን አሜን። እግዚአብሔር ባረክ። እግዚአብሔር
በደንብ አስተምሮናል። እግዚአብሔር ደጋግሞም ያስተምረናል። አሁን ደግሞ በቃ በተማርነው ብርሃን ሆነንም እንድንገለጽ አቅምም እንድናገኝ ጸጋ እንዲበዛልን ለሌላው የተትረፈረፈ ህይወትም እንዲሆንልን ፓስተር አንተ ትጸልይልናለህ። ለአንተ እሰጣለሁ ጊዜውን። ሰዓታችንም ስላለቀ ፕሮግራማችንን በዚህ ጸሎት እንዘጋለን። ፓስተር። እሺ አምላካችን ቅዱስ እግዚአብሔር እጅግ አድርገን እናመሰግንሃለን፣ እናከብርሃለን። ቃልህን ስለላክ፣ ስላስተማርከን፣ ስለተናገርከን በጽድቅና በኃጢአት በርኩሰትና በቅድስና መካከል እግዚአብሔር ሆይ ልዩነቱን ስለገለጥክልን በጸጋ ስለመዳን እግዚአብሔር ሆይ በቅድስና ስለመጽናት ስለተናገርከን ስላስተማርከን በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ምስጋና ሁሉ ላንተ ይሁን። አቤቱ የሰራዊት አምላክ እግዚአብሔር ሆይ አንተ የሰማይ የምድር ፈጣሪ፣ አንተ ሁሉን ቻይ፣ አንተ ገናና፣ አንተ ጻድቅ፣ አንተ ቅዱስ እንለምንሃለን። እኔና ወገኖቼ ይሄን ቃል የሰማን ሁሉ ይሄ ቃል ወደ አእምሮአችን ወደ ልባችን የመጣ ሁሉ ይሄ ቃል በጆሮአችን የገባ ሁሉ እንድንኖርበት ጸንተን እንድንቆምበት ሌሎችን ወገኖቻችንን እግዚአብሔር ሆይ ከክፋት መንደር እንድንናጠቅበት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይሄ ቃል በሕይወታችን ውስጥ እጅግ በጣም በጠለቀ በጠበቀ ሁኔታ እንዲሰራ መንፈስህ እንዲያትም በውስጣችን እንጸልያለን። ይሄ ቃል በኢየሱስ ክርስቶስ ስም በመንፈሲ በቅዱሱ መንፈሲ በውስጣችን ይታተም። ይሄ ቃል ጨርሶ ሰውነታችንን ሁሉ ይግዛ። ይሄ ቃል ልብ መንፈሳችንን ሁሉ ይግዛ። ይሄ ቃል ሁለንተናችንን ይቆጣጠር። ይሄ ቃል እግዚአብሔር የሰራዊት አምላክ ሆይ እንለምንሃለን በጌታ በኢየሱስ ክርስቶስ ስም በዚህ ቃል የማይሰራ በዚህ ቃል የማይታነጽ የማይለወጥ በዚህ ቃል እግዚአብሔር ሆይ አዲስን ልምምድ እግዚአብሔር ሆይ ወደ ልጅ ወደ ኢየሱስ ክርስቶስ አጥብቆ መጠጋትን የማያገኝ እንዳይኖር በኢየሱስ ስም እግዚአብሔር ሆይ ይሄ ቃል ሕይወታችንን ጨርሶ ይስራ፣ ሕይወታችንን ጨርሶ ያንጽ እንለምንሃለን። ጌታ ሆይ ደግሞ በእኔም በወገኖቼም ቤት እግዚአብሔር ሆይ የሚከታተለን በእኛ ላይ ሊሰለጥን የሚወድ ቃልህን ከልባችን ሊበትን የሚወድ በቃልህ እንዳንለወጥ በቃልህ እንዳንኖር በቃልህ እንዳንጸና በቃልህ እንዳናድግ እግዚአብሔር ሆይ ሊከላከል የሚወድ በእኛ ላይ ሊሰራ የሚተጋ ቀንና ሌሊት የሚታጠቅብን የጨለማው ኃይል አሰራር በኢየሱስ ክርስቶስ ስም ከኛ ላይ የተከለከለ ይሁን። ከወንድሞቼ ይራቅ፣ ከእህቶቼ ይራቅ፣ ከኔ ይራቅ፣ ከኑሯችን ይራቅ፣ ከአገልግሎታችን ይራቅ። ከሁለንተናችን ላይ እንቃወማለን። አጥብቀን የሚያድነን የሚከታተለን የክፉ ሰራዊት ጉልበት ሁሉ በኢየሱስ ክርስቶስ ስም የደቀቀ ይሁን። እግዚአብሔር ሆይ ጸልያለሁ ወገኖቼ በያሉበት በበረከት እንዲኖሩ በበረከት እንዲወጡ በበረከት እንዲገቡ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጆችህን በላያቸው እንዲያዩ እግዚአብሔር ቀን በቀን እግዚአብሔር ድምፅህን እየሰሙ እንዲወጡ እንዲገቡ በጌታ በኢየሱስ ክርስቶስ ስም አንተ ሁለንተናቸውን ተቆጣጠር። ከሁሉ አእምሮ፣ ልብ፣ ነፍስ፣ መንፈሳቸው ጋር አሁን ስጋቸው፣ ሰውነታቸው በአንተ የተጠበቀ ይሁን። የሚጎዳቸው አይኑር፣ የሚያሰናክላቸው አይኑር። ከተነሱበት ካሰቡት የሚያስተጓጉላቸው አይኑር። እግሮቻቸው ወደ በረከቶቻቸው ይፍጠኑ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በነገር ሁሉ መከናወን መባረክ ይሁንላቸው። በቃሊ
ያገለገለን ወንድማችን ይባረክ። በኢየሱስ ክርስቶስ ስም ይባረክ። ከተባረከው በላይ ይባረክ። እግዚአብሔር የሚሰብካቸው ወንጌልን የሚነግራቸው ነፍሶች ሁሉ ይማረኩለት። የሚዘራው ወንጌል በብዙ ቦታ ይብቀል፣ በብዙ ቦታ ያፍራ፣ በነገር ሁሉ መከናወንን ስጠው። እናመሰግንሃለን፣ እናከብረሃለን። በጌታችን በኢየሱስ ክርስቶስ ስም አሜን።